ኢትዮ ኤፍኤም 107.8 የኢትዮጵያውያን Thank you very much and good morning. I'm about to visit His Majesty the King to offer my resignation and close the book on my time as Prime Minister. የዩናይትድ ኪንግደም የፖለቲካ ምህዳር በድጋሚ ሌላ ትልቅና ታሪካዊ ምዕራፍን አስተናግዷል። ለሁለት ዓመታት ያህል ሀገሪቱን በጠቅላይ ሚኒስትርነት ሲመሩ የቆዩት ሰር ኪር ስታርመር በዳዊንግ ስትሪት ደጃፍ ቆመው የመጨረሻ ስንብታቸውን አድርገዋል። ስራዬን ጨርሻለሁ፣ ፈገግታና ኩራት በተሞላበት መንፈስም እለያለሁ በማለት የተናገሩት ስታርመር ስልጣናቸውን ቀደም ሲል የማንቸስተር ከንቲባ ለነበሩትና አሁን የሊበር ፓርቲ ለተረከቡት አንዲ በርንሃም አስረክበዋል። የኪር ስታርመር የሁለት ዓመታት የስልጣን ቆይታ ምን ይመስል ነበር? አጭር የፖለቲካ ዘመናቸው በምን አይነት ሁኔታ ውስጥ አልፏል የሚለውን ዛሬ በስፋት እንቃኛለን። አዲሱ ጠቅላይ ሚኒስትር አንዲ በርንሃም ይዘውት የሚመጡት አዲስ የፖሊሲ አቅጣጫ ከግብር ቅነሳ እስከ ነዳጅ ቁፋሮ በብሪታንያ ሕዝብ ዘንድ ምን አይነት ተስፋና ስጋትን ይፈጥራል የሚሉትን ዝርዝር ጉዳዮችም በስፋት እንዳስሳለን። ኪር ስታርመር በትናንትናው ዕለት በዳውኒንግ ስትሪት ደጃፍ ባደረጉት ንግግር ሀገሪቱን በጠቅላይ ሚኒስትርነት ማገልገላቸው የህይወታቸው ትልቁ ድል እንደሆነ ተናግረዋል። በንግግራቸውም ባለፉት ሁለት ዓመታት መንግስታቸው ባስመዘገበው አበይት ስኬቶች ላይ ትኩረት አድርገዋል። ስታርመር ፓርቲያቸው እንደ ኤሮፓውያን አቆጣጠር በ2019 በጄረሚ ኮርቢን መሪነት ገጥሞት የነበረውን ታሪካዊ የፓርላማ ሽንፈት ቀይሮ በ2024 የሊበር ፓርቲን ወደ ታሪካዊ የአብላጫ ድል ማብቃታቸውን የብሪታንያ የጤና አገልግሎት NHS የሕክምና ጠባቂዎች ሰንጠረዥ ባለፉት 17 ዓመታት ታይቶ በማይታወቅ ሁኔታ መቀነሱን፣ ህጻናት በየቀኑ ከድህነት እየወጡ መሆናቸውንና ህገወጥ ስደት በከፍተኛ ደረጃ እንዲቀንስ መደረጉን፣ የሀገሪቱ የመከላከያ አቅም መጠናከሩን እንዲሁም ደግሞ ለዩክሬን የሚደረገው ድጋፍ ተጠናክሮ መቀጠሉን በኩራት በንግግራቸው አንስተዋል። ነገር ግን የፖለቲካ ተንታኞች የስታርመር አጭር የፖለቲካ ዘመን ፓርቲያቸው አባላትና የብሪታንያ ህዝብ በለውጥ ሂደት ላይ ያላቸውን ከፍተኛ ትዕግስት ማጣት ያሳየ ነው ብለዋል። ስታርመር የሊበር ፓርቲን ወደ ስልጣን ቢያመጡም ህዝቡ የሚፈልገውን ፈጣን የኢኮኖሚ መሻሻል ቃል በገቡትና ባሰቡት ፍጥነት ማምጣት ግን አልተቻላቸውም። በዚህ ምክንያት የገጠማቸው የውስጥ ግፊት ስልጣናቸውን ለማስረከብ አስገድዷቸዋል። ጠበቃና የአሁኑ የፍትህ ሚኒስትር ሪቻርድ ሄርመን ለጋዜጠኞች በሰጡት አስተያየትም ስታርመር ሀገሪቱን በሀገር ውስጥም ሆነ በዓለም አቀፍ ደረጃ ወደ ተሻለ ደረጃ አሸጋግረዋል። ቀጣዩ መሪ አንዲ በርንሃም የሚረከቡትን ጠንካራ መሰረትም ጥለው አልፈዋል በማለት አድናቆታቸውን ገልጸዋል። ከዳውኒንግ ስትሪት ከነበረው መርሃ ግብርና ንግግር በኋላም ስታርመር ከባለቤታቸው ሌዲ ቪክቶሪያና ከሁለት ልጆቻቸው ጋር በመሆን ወደ ቡኪንግሃም ቤተመንግስት አምርተዋል። እዚያም ከንጉስ ቻርልስ ሳልሳዊ ጋር በመገናኘት በይፋ የመልቀቂያ ደብዳቤያቸውንም አቅርበዋል። ንጉሱ የስልጣን መልቀቂያውን ከተቀበሉ በኋላ በደቂቃዎች ልዩነት ውስጥ አዲሱን የሌበር ፓርቲ መሪ አንዲ በርንሃምን ወደ ቤተ መንግስት በመጥራት አዲስ መንግስት እንዲመሰርቱም በይፋ ጥሪ አቅርበዋል። በዳውኒንግ ስትሪት በነበረው ስነ ስርዓት ላይ የስታርመር የቅርብ አማካሪዎች፣ ሚኒስትሮችና ሰራተኞች በእንባና በእቅፍ ሲሰናበቱም ታይተዋል። ከዚህ ቀደም ከነበሩት የተቃውሞ ድምጾች በተለየ በዚህኛው የስንብት ንግግር ወቅት የለንደን ሜትሮፖሊታን ፖሊስ በአካባቢው የድምጽ ማጉያዎችን በመከልከሉ ምክንያት ንግግሩ ያለምንም ሁከትና ረብሻ በጸጥታ እንዲጠናቀቅም ሆኗል። ትኩረታችንን ወደ አዲሱ የብሪታንያ ጠቅላይ ሚኒስትር አንዲ በርንሃምና ይዘውት ወደሚመጡት አዲስ የፖሊሲ አቅጣጫ ስናዞር በርንሃም ከዚህ ቀደም የብሪታንያ ሁለተኛዋ ትልቅ ከተማ የሆነችው ማንቸስተር ከንቲባ ሆነው ሲያገለግሉ የቆዩ መሆናቸውን እንረዳለን። በርንሃም የሜከርፊልድ አባል ሆነው ወደ ፓርላማ በመመለስ የሊበር ፓርቲ መሪነትን የተቀናጁት በቅርቡ ሲሆን ወደ ዳውኒንግ ስትሪት
ቤት ሲገቡም ትልቅ የፖሊሲ ለውጥ ያደርጋሉ ተብሎ ይጠበቃል። ለ5 ዓመታት ተቀዛቅዞ የቆየውን የገቢ ግብር ማዕቀፍ በማሻሻል የኑሮ ውድነት ላስጨነቀው የብሪታንያ ሕዝብ የመተንፈሻ ጊዜ መስጠት በኪር ስታርመር መንግስት ተቀርጾ የነበረውንና ከፍተኛ ውዝግብ ያስነሳውን የዲጂታል መታወቂያ መሰረዝና በኖርዝ ሲ ተጨማሪ የነዳጅና የተፈጥሮ ጋዝ ቁፋሮችን ለማድረግ በር መክፈት ጠቅላዩ ስልጣን ላይ ሲወጡ ያደርጓቸዋል ተብለው የሚጠበቁ ለውጦችም ናቸው። ከነዚህ ለውጦች መካከል በኖርዝ ሲ ላይ ያደርጉታል ተብሎ የታሰበው ለውጥ ከባቢ ጥበቃ ተሟጋቾች ዘንድ ከወዲሁ ከፍተኛ ትችት እየተሰነዘረበት ይገኛል። ነገር ግን የኃይል እጥረትን ለመቅረፍ ከፍተኛ መፍትሄ እንደሚሆንም ተነግሯል። የህዝቡን በመንግስት ላይ ያለውን እምነት ለመመለስና የፖለቲካ መረጋጋትን ለመፍጠር ያለመ አዲስ ብሔራዊ የዕቅድ ማዕቀፍ ማስተዋወቅም ሌላኛው የበርንሃም ተጠባቂ ለውጥ ይሆናል። እንደሚታወቀው የብሪታንያ ፖለቲካ ባለፉት ጥቂት ዓመታት ውስጥ በርካታ ጠቅላይ ሚኒስትሮችን አስተናግዷል። ይህም ሀገሪቱ የገባችበትን የፖለቲካ አለመረጋጋት፣ የኢኮኖሚ ውጥረትና የህዝቡን ፈጣን ለውጥ ፈላጊነት በግልጽ የሚያረጋግጥም ነው። ፖለቲካ ተንታኞች እንደሚሉት ኪር ስታርመር ፓርቲያቸውን ከተቃዋሚነት ወደ ስልጣን ያመጡ ጠንካራ መሪ ቢሆንም በህዝቡ ዘንድ የታየውን የመልካም አስተዳደርና የኢኮኖሚ መሻሻል ፍላጎት በበቂ ሁኔታ ማርካት አለመቻላቸው የስልጣን ዘመናቸውን እንዲያጥር አድርጎታል። አዲሱ ጠቅላይ ሚኒስትር አንዲ በርንሃም አዲስ ካቢኔያቸውን መሾም ሲጀምሩ ይህንን የተናጋ የህዝብ እምነት ለመመለስና ተወሳሰበውን ኢኮኖሚ ለማስተካከል ከፊታቸው ትልቅ ፈተና እንደሚጠብቃቸውም ይጠበቃል። I go with good grace, I go with a smile, and I go proud of everything that we have achieved. Thank you very much.